አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የአየር ላይ ነብሩ የኢትዮጵያ አየር ኃይል የ90 ዓመት ልደት በዓሉን እያከበረ ነው። እኛ ደግሞ ታሪኩን ሂደቱን እንቃኘዋለን። አብራችሁን ቆዩ። ንጉሥ ተፈሪ ከኤደን የበረራ ሙከራቸው በኋላ ኢትዮጵያ አየር ኃይል ማቋቋም እንደሚያስፈልጋት እጅግ ደጋፊና ተሟጋች ሆነው ገፉበት። ወደ አገራቸው ተመልሰው በስልጣን ያሉትንና ሌሎችንም የህብረተሰብ ክፍሎች ግንዛቤ ለመስጠትና ለማሳመን በለውጥ የሚያምኑትን ጥቂት ተከታዮቻቸውን ይዘው ጥረት ማድረግ ቀጠሉ። ከዚያ በኋላም አውሮፓ ባደረጓቸው ጉብኝቶች የአየር ትርኢቶች የተደረጉላቸው አየር ኃይል በማቋቋሙ ተግባር ቆርጠው እንዲገፉበት ምክንያት ሆነ። በወቅቱ ተስፈንጣሪ የሚያሰኝና ከወግ አጥባቂው የህብረተሰብ ክፍልና ከሃይማኖት መሪዎች ጋር ፊት ለፊት የሚያጋጭ አቋም ቢሆንም ራስ ተፈሪ አቪዬሽን ለአገር እድገትና ደህንነት ይጠቅማል ብለው ስላመኑበት ለውጥ እስኪመጣ ረጅም ጊዜ የፈጀውን አገራቸውን ዘመናዊ ለማድረግ ጥረታቸውን አላቋረጡም። ንጉሡ ከኤደን ጉብኝታቸው ተመልሰው የአየር ኃይልን ጥቅም ተገንዝበው ባለሥልጣኖቻቸውን፣ የሃይማኖት መሪዎችን አውሮፕላን ኢትዮጵያ ውስጥ እንዲገባ እንዲስማሙ ለማለሳለስ 8 ዓመት ያህል ፈጅቶባቸዋል። በተሳካው ትግላቸው ምክንያትም ካፒቴን መኮንን በሪ አቪዬሽን በኢትዮጵያ በተባለው መጽሐፋቸው እንደገለጹት ይህ በአርአያነት ያሳዩት ቆራጥ እርምጃ በኢትዮጵያ የአቪዬሽን ታሪክ እንደምንመለከተው በየጊዜው ስለ አቪዬሽን እንቅስቃሴ ለአየር ኃይሉም ሆነ ለአየር መንገዱ ይሰጧቸው የነበሩት መሪ ቃላትና አመራር የኢትዮጵያ አቪዬሽን አባት አድርጓቸዋል ብለዋል። ከ1928ቱ ሁለተኛ የጣሊያን ወረራ መረዳት እንደተቻለው ጣሊያኖች ባደረሱት የአውሮፕላን ጥቃት ምክንያት ኢትዮጵያ ማይጨው ላይ ሁለተኛው የአድዋ ድል እንዳመለጣት የተረዱት ንጉሠ ነገሥት አየር ኃይል ምን ያህል አስፈላጊ እንደሆነ ይበልጥ እንዲገነዘቡ አስችሏቸዋል። ከኤደኑ ጉብኝትና ከጣሊያኑ ወረራ በኋላ ንጉሡ የመጀመሪያውን የወያኔ እንቅስቃሴ ለመበተን እንግሊዞችን እርዳታ ጠይቀው ከኤደን አውሮፕላን በማስመጣትና በማስመታት ተቃውሞው እንዲቆም ማድረጋቸው በአየር ኃይል ያላቸውን ጽኑ እምነት ይበልጥ እንዳጠናከረው ይታመናል። ለኢትዮጵያ አየር ኃይል መቋቋም አስኳል የሆኑት ከፈረንሳይ፣ ከጀርመን፣ ከእንግሊዝና ከዴንማርክ የተገዙት አነስተኛ አውሮፕላኖች ናቸው። አውሮፕላኖቹ ፖስታና መልእክተኞችን ከቦታ ቦታ በማመላለስ ሥራ ላይ ተሰማርተው አገልግሎት መስጠት ቀጠሉ። በተጨማሪ የአምቡላንስ አገልግሎት መስጠት የሚችሉ አውሮፕላኖች በ1926 እና 27 ተገዝተው ወደ አገር እንዲገቡ ተደርጎ በሥራ ላይ ውለዋል። ተግባራቸው ውሱንና ከጦር መሣሪያነት የራቀ ቢሆንም የአየር ውጊያ ብቃት በየጊዜው እየተነሣ የኋላ ኋላ አነስተኛም ቢሆን ቦምብ መጣልና መትረየስ የሚተኩሱ ተመሳሳይ አውሮፕላኖች መግዛት ተችለዋል። የኢትዮጵያ አየር ኃይል ታሪክ ብዙ ነው። ከብዙ ታሪክ የተወሰነውን በተከታታይ እናቀርባለን። አኩሪ ክንዳችን በማለት ወይዘሮ ኤልሳቤጥ ባስልዮስ ከገጠሙት ግጥም ይችን ጀባ እንበል። የእሳቱ ላንቃ፣ የእሳቱ አረር፣ የእሳቱ ቋያ፣ የኢትዮጵያ አየር ኃይል የአገር መኩሪያ፣ ጠላት አምካኝ ለወገንህ ሙሉ አለኝታ፣ እረፍት የለህ ቀን ከሌሊት ጠዋት ማታ፣ ስትበር ስትከንፍ ስትወነጨፍ ወደ ጠላት፣ ላፍታም ቢሆን ለሕይወትህ ሳትሳሳላት፣ እንደ መብረቅ ስትሰነጥቅ ተወርውረህ፣ ከምሽግ ውስጥ ከጉድጓድ አንበርብረህ፣ ደግሞ ሳትቆይ ሳትታሰብ ተመልሰህ፣ ስንቅና ትጥቅ መድኃኒቱን አግተልትለህ፣ መመኪያ ነህ
ለወገን ጦር ትደርሳለህ። እዚያ ሲሉህ እዚህ የሆንህ ልጠይቅህ ምን ፍጡር ነህ? በራሪ አሞራ ወይስ ነፋስ? ሕያው ነገር ነህ ስውር መንፈስ? እስኪ ንገረኝ አንተነትህን፣ ልወቀው ልላበሰው ጥበብህን። ንገረኝ እንጂ ቃል በቃል አኩሪ ክንዳችን በአየር ኃይል ብለው ገጥመዋል። የኢትዮጵያ አየር ኃይል 90 ዓመት ሞላው። አዲስ 1879ም ታሪኩን ምስረታውን ባጭሩ እንዲህ አቀረበው። በቀጣይ ሰፊውን ታሪክ ይዘን እንመጣለን። አብራችሁን ቆዩ። ከልብ እናመሰግናለን። አዲስ 1879